ሰላም ሰላም ውድ የማርታ ወሬኛው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው እንደምታውቁት ሰሞኑን ሙሽራዎቹ ሀይሎጋ ሀይሎጋ ይሆ ሀይሎጋ ሀይሎጋ ይሆ እስቲ ደመቅ 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 አድርጉት፣ ብድግ 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 በሉ። ያው የሀይሚና የብሩክ ሰርግም ደርሷል እንደምታዩት ነው። ያው ተጋቡ እየተባሉ ነው እና ምንድን ነው ሹሩ ጉዱ ምናምን ከዱባይ ከተመለሱ በኋላ በቃ ሀይሚ ማግባት አለባችሁ እየተባሉ እየተወቀሱ ነው። ምክር እየተሰጣቸው ነው ከትላልቅ ሰዎች ማለት ነው። እና ብትጋቡ ብንጋባ ምን ይልሃል ወይ ወይ ብሩክዬ ሀይሚን ብታገባ ምን ይልካል ወይ ትላላችሁ ማለት ነው። እኔ የምላችሁ ቆይ ግን ለምንድን ነው የማትጋቡት? ብትጋቡ ምን ችግር አለው? የሰው ሰርግ እያያችሁ ከምትበሉ በሰው ልደት ላይ እንኳን ተወለዳችሁ እያላችሁ መልዕክት ከምትለኩ የትልቅ ሰው ምክር ስሙ። እና ቤተሰብ እንደምላችሁ ታውቃላችሁ። ትናንት የሀብቴ ቤት የሀብቴ ልደት ነበረ። የሀብቴም የፍቅረኛውም ልደት ነው። ኦልሬዲ ልደታቸው በአንድ ቀን ልዩነት ነው። የአንድ ቀን ልዩነት ስላችሁ የሀብቴ ሰኞ ሆኖ የሚስትየው ማክሰኞ ማለት ነው። እና አስባችሁታል? በአንድ ድንጋይ ሁለት ወፍ ማለት ነው። እና እነ ሀይሚ ያው ልደታቸውን ለማክበር ማለት ያው እነሱ ያሉት ቡታጅራ ናቸው እና ሀይሚና ብሩክ ደግሞ ያሉት አዲስ አበባ ናቸው ማለት ነው። ለዛ መልካም ምኞታቸውን ገልጸዋል እና ቪዲዮ ሰርተው ለእነሱ ልከዋል። ከዛ ያው እንኳን ተወለዳችሁ በቃ መልካም ምኞታችሁን ውለዱ ክበሩ ምናምን ተብሎ ተልኳል። እና ያ መልእክት ሀብቴ ደርሷቸዋል። እና ያ ኦልሬዲ በመጀመሪያ እንኳን ተወለዳችሁ በቃ ከዚህ በላይ ፍቅራችሁ ብዝት ይበል፣ ብዙ አመት ለማክበር ያብቃችሁን የምለው ማለት ነው። ሲቀጥል እኔ ትናንት ሀይሚ በጣም ያሳዘነችኝ፣ እንዴት ያሳዘነች ታውቃለች? በቃ ብሩክን ያየችበት አይነት መንገድ ለብሩክ በቃ ባህሏ የምትሰጥበት የፍቅር አገላለጽ ኦማይ ጋድ እንዴት በቃ ኦማይ ጋድ ነው የሚያስብለው ማለት ነው። ለምን እንደሆነ ታውቃላችሁ? በጣም ነው የሚዋደዱት ማለት ነው። እና የሰውን ጸጥ ብላችሁ ከምታሞቁ አላብትሽ እናንተ ተጋቡና አሳርፉን። እናንተን ራሱ ማስታረቅ ስትጣሉ ተጣሉ ደግሞ ወይ ሀይሚ ሌላ ሄደች፣ ሌላ ቦታ ሄደች እንዴ፣ ሌላ ወንድ ጠበሰች እንዴ ያለ ሀብቴ ራሱ እየሰጋ ነው። አገላለጹ የሀብቴ እንደዛ ነው። ለምን በቃ ተጋብታችሁ አሳርፉን ተባለና ከዛ ሙሽሮቹ ያው ታውቃላችሁ፣ ከዛ ሶሻል ሚዲያ ላይ ልብስ እንደዚህ በቬሎ በሱፍ የሃይሚን ልብስ የሃይሚን ፎቶ በቬሎ አቀናብሮት የብሩክ ሱፍ ለብሶ ማለት ነው። እንዴት አባታቸው እንደሚያምርባቸው ማለት ነው። ሃይሚ በጣም ወፍራም አርግተዋት የተሰራ ማለት ኤዲት ነው ባይዘው። ግን ምን ይመስላችኋል? አሁን ይሄን ፎቶ ስታዩ የማግባት ሀሳባችሁ አልተነሳሳም ወይ? ወይስ ምንድን ነው? ለማግባት አላሰባችሁም ወይስ ምንድን ነው እቅዳችሁ? እና ኦልሬዲ ዛሬ ትመጣላችሁ ብዬ አስባለሁ ማለት ለዚህ ሁሉ መልስ ይሰጣሉ እርግጠኛ ነኝ። እና ለምን እንደሆነ ባላቅም ማለት ነው። ግን ሀሳባችሁ ምንድን ነው? ለምሳሌ አሁን በቃ እናንተ እንደዚህ እየተዋደዳችሁ ነው፣ እንደዚህ እየተፋቀራችሁ ነው፣ ምንም ነገር አይጎላችሁም፣ ትዋደዳላችሁ፣ ትፋቀራላችሁ። ኢቭን ትናንት በጣም ኮሜንት ላይ ራሱ ማለት ነው ተጋቡ ተጋቡ ተጋቡ፣ ለምን አትጋቡም? ብራና ሀይሚ ለምን ቶሎ ብላችሁ አትጋቡም? ቆይ ሀይሚሻ እንዲህ ስትፈዥ ማለት ነው ሩዛ ተብዬዋ መታ ላስ ታደርግሻለች ማለት ትወስድብሻለች። ለዛ ብሩክስ እችን የመሰለች ቅመም ከእጅግ ሳትወጣ ለምን ቶሎ አታጋባትም? ቀጣይ አመት ተጋብታችሁ አንድ ቤት ውስጥ ሆናችሁ ነው ለማክበር የምንፈልገው። እኔ ሽንቴ ሀብትሽ ሲመርቃቸው ማለት መጨረሻ ላይ በቃ እናንተም የሰው አንጀት ከምትበሉ ተጋብታችሁ ከነ ልጆቻችሁ ከነዛ ከአራቱ ልጆች ጋር ለማክበር ያብቃችሁ ተብላችኋል ማለት ነው። ሀይሚ ይህን ቪዲዮ አይተሹ ይደርስሻል። በስንት ጊዜ ብወልጂ ነው በአንድ አመት ውስጥ 4 ልጅ የምታደርሺው? ወይ መንታ ከሆነ ትቻለሽ። አንዴ መንታ ድብ ታደርጊያለሽ፣ ከዛ ድጋሚ መንታ ድብ ታደርጊያለሽ። 2 ሴት 2 ወንድ አለቀ ማለት ነው። እና ባይ ዘ ዌይ በጣም 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 በቃ ብትጋቡ የእውነት እኔ ራሱ የእውነት ለምን አትጋቡ? የእውነት ተጋቡ። እና
ብንጋባ ምን ይመስላችኋል? ብሩክ ሀይሚን ብታገባት አያም ሀፒ ደስተኛ ነው የምትሆነው ማለት ነው። ለምን ሰው ብቻውን ይኖር ዘንድ አልተፈቀደም፣ እነሆ ሔዋን ተፈጥራለታለች ብሏል የእግዚአብሔር ቃል ማለት ነው። እና እችን የመሰለችው ሔዋን ተሰጥቶ ግራ ጎኝት ተሰጥቶ የአጥንት ክፍላጭ እያለች አሁን የቀራችሁ ስቲል መጋባት ነው። ለምን ተጋብታችሁ አንድ ላይ አትኖሩም? ለምን አሁን ለምሳሌ የታላላቅ ምክሮች ራሱ አትሰሙም? ለምን አትሰሙም ማለት ነው። ሲቀጥል ሀብቴ እና ፍቅረኛው ማለት በጣም ደስ የገረመኝ እኔ ምን ተመካክረው ነው ወይስ የሀብቴና የእንትናነት ይተዋወቃሉ? የእሱ ልደት ሰኞ ሆነ፣ የልጅቷ ደግሞ ማክሰኞ ማለት ነው። ሀይሚ ራሱ ትናንት ምን እንዳለ ታውቃላችሁ? እንዲህ የኔ እናንተ ልደት እንደዚህ ቢሆን እኔ ኬክ ድጋሜ ኬክ ራስ አልገዛም። ለምን የአንተ በተከበረበት የኔ የሚከበረው ለምን 2 ጊዜ እናወጣለን ወጪ እንዴ? በቃ በዛው ይቀጥላል። የእውነት አሁን ለምሳሌ የብሩክ ልደት አስባችኋል? ሰኞ ሆነ፣ የሀይሚ ልደት ማክሰኞ ሲል ሌሊቱ ሙሉ ሲጨፍራለን፣ ሰኞ ደግሞ የሀይሚ ልደት ይቀጥላል ማለት ነው። በዛው ጭፈራው ኔክስት አሳልፈው እያላችሁ እንትን ትላላችሁ ትጨፍራላችሁ ማለት ነው። እና በጣም ነው ደስ የሚለው። ቆይ ይሄን ቤተሰቦቻችንን እንጠይቃለን ብሏል ብሩክ ማለት ነው። ለምን መጠየቅ አለበት? ለምን እሱ ሰኞ እሷ ማክሰኞ ማለት ነው። እና አስባችሁታል? ብሩክ ሰኞ ማክሰኞ ደግሞ ሀይሚ ተወልዳ ማለት ነው። እና ይሄ በጣም የሚገርም የሆነ አሜዚንግ የሆነ ነገር ነው። እና ኤኒዌይስ ቀልዱስ ቀልድ ነው። እና ምን አስባችኋል? የመጋባቱን ነገር ምን ላይ ናችሁ? ሀይሚና ብሩክ እና ተጋቡ፣ በቃ ተጋቡና አሁን ራሱ ስትጣሉ ለውፋይ ተጣሉ እያለን ራሱ ከምንሳቀቅ ግልግል ተጋብተዋል። የትም አትሄድም ሀይሚም ብሩኬም የትም አይሄድም። ብሩክ የሀይሚ ነው፣ ሀይሚ የብሩክ ና ብለን እርፍ እንላለን ማለት ነው። እና ለምን ብትጋቡ ምን ይመስላችኋል? እና የትናንት አይታችኋል። ኦልሬዲ ኮሜንት ራሱ ብዙ ሰው ተጋቡ፣ ለምን አትጋቡም? ብትጋቡ በጣም ነው ደስ የምትሉት፣ ጥንጥ ካፕሎች ይወጣችኋል ምናምን ተብሎ በጣም 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 ነው እንትን የተባለው ማለት ነው፣ ኮሜንት የተሰጣቸው ማለት ነው። እና እነዚህ 4 ልጆች ራሱ ገና ሳያድጉ ታሪክ ሰርተዋል። ለምን በቃ ታሪክ ማለት ገና ሳይወለዱ ሆዷ ውስጥ የሀይሚ ሆዷ ውስጥ እያሉ ነው። እና በጣም የሚገርሙኝ በጣም እድለኛ ናቸው ማለት ነው። እና ጥሩ አባት እና እናት አላቸው ማለት ባይዘዌ ማለት ነው። እና በቃ ሲወለዱ ደግሞ አስባችሁታል? እናንተን ራሱ ለማየት ነው የሚጓጉት ማለት ነው። እና ያው ሀይሚሻዬ የ4 ልጆችን ነገር እያሰብሽበት የሀብት ያልሽን ምክርም ትሰሚያለሽ ብዬ አስባለሁ። ለምን ያው በአመትም ይሁን በምንም ይሁን ልደታችሁን ቀጣይ ስታከብሩ ከልጆቻችሁ ጋር ተብላችኋል ማለት ነው። እና ይሄን ነገር እያሰባችሁበት ይታሰብበት እና የእውነት ብትጋቡ ብዬ ተመኘው ማለት የእውነት ሲሪየስ ማለት ነው። እና ወይኔ ሀይሚና ብሩክ ቢጋቡ አንድ ቤት ውስጥ ቢኖር አስባችሁታል? ሀይሚና ብሩክ አንድ ቤት ውስጥ ሆኖ ፍቅራቸው በቃ እኔ እንጃ ሁሌ ሳቅና ሁሌ ደስታ ያለን የሚመስለኝ ማለት ነው። እነዚህ ድምቀት የሆኑ ሰዎች ማለት ነው። እና ያው ብሩኬም ታውቃላችሁ በድሮ ህይወቱ በሴት እንደተጎዳ ምናምን እና ሀይሚ ደግሞ በጣም መካሿ ናት። ባይዘ በጣም ነው የሚወዳት ማለት ነው። እና በሀይሚ አይደራደርም ብሩክ ማለት ነው። እና ሀይሚ ማለት ለእኔ ስጦታዬ ናት ይላል። እና እችን ስጦታ ታዲያ ቶሎ ብትጋቡ እና እኔ በጣም ትናንት ፍርስን ያልኩት የእውነት ማለት ነው። አብሶ ሀብቴ ሲመርቃችሁ ውቤም ተጋቡ ከእንትን ተጋብታችሁ ከልጆቻችሁ ጋር ቀጣይ ዓመት እንድታከብሩልን ምናምን ሲባል እንዴ እነዚህ ሰዎች ምን የታያቸው ነገር አለ? የእውነትም ሳይነግሩን ሊጋቡ ነው እንዴ ብሩክና ሀይሚ? አንዳንድ ሰው አብሶ ብሩክ ድብቅ ነው። ምንም ነገር ከተስተካከለ በኋላ የሚናገረው ማለት ብዙ ጊዜ አይታችሁታል። አሁን ባለፈው ራሱ ዱባይ ሲሄድ መች ነገረን? ዝም ብሎ ኤርፖርት እንትን ያለው ማለት ነው የተቀበለን ማለት ነው። እና አሁንም ይሄኔ እኮ ሽማግሌ ልኮ ወይ ፋሲካ ሲፈታ ሰርጋችንን እኔና ሀይሚ ያልነገርናችሁ ነገር አለ ምናምን ይሉን ይሆናል። እኛ አናውቅም እኮ ስለነሱ ማለት ነው። ባይዘዌ ብሩክ አያደርገውም ማለት አይቻልም። ያው ግን እችን ጽቡቅ የሆነች ልጅ ብሩኬ ብታገባት ቅር ይልሃል? ቅር ይልሃል ወይ? የምር ተጋቡ እስቲ ተጋቡና
በቃ በጣም ጽድት ያለ ሰርግ ይኑራችሁ ብዬ አስባለሁ ማለት ለምን ኦልሬዲ ነገሮች ሁሉ ተስተካክሏል። አሁን ምን ትፈልጋለህ? ያው አንተ ሀይሚን የማስደሰት አይደለም እንትን የምትለው እና በቃ እንጋባለን ብለህ ተስፋ አደርጋለሁ። ለምን በቃ ባይ ዘ ወይ እግዚአብሔር የፈቀደውን የሚሆነው ማለት ነው። ሊጋቡም ይችላሉ እኛ አናቅም፣ ግን የእነሱን እቅድና ፕላን ሀብትሽ የሆነ ነገር ባይታየው ኖሮ ራሱ እንደዛ ብሎ አያወራም ማለት ለምን የሆነ የታየው ነገር ስላለ ነው። ራሱን እንትን ላይ ምርቃቱ ላይ እናንተም ተጋቡ እኛን ጸጥ ብላችሁ በሰው እንትን ልደት ምናምን እያላችሁ አታሟሙቁን ያላቸው ማለት ለምን የሰው ልደት ሃፒ በርስደይ የሰው ቀለበት ላይ ሄዳችሁ ከምታጭበጭቡ እናንተ መች ነው የምትጋቡት ተብላችኋል። እና ያው ብሩክ ጊዜም ጊዜው ሲደርስ ነው የሚለውና ኤኒዌይስ